ጀግናው ኖላዊ የወንዶች አውራ ጥይት ቢተኮስ መድፍ ቢያጓራ ጭንቅ አይለው ቅንጣት አይፈራ። በድንጋዩ በከሰሉ ምክንያት ስለሃና ወርተህ ትዘልቀዋለህ። ከሀንዬ ጋር መዋል ጀምረሽ ንግግርሽ ጠጠር ብሎብኛል። ይኸውልህ ኖላዊ አንተ እኮ ለኔ ምን ማለት እንደሆንክ ስለማታውቅ ነው። አሁን ምንድነው የምናደርገው? ምን ጥያቄ አለው? አሁን ማድረግ ያለብንማ አንተን ጸበል መውሰድ። ለምን በያ አልታወቀሽም እንጂ እየጨለልሽ እኮ የሞተ ሰው ደወለልኝ ትለኛለህ። ምን ማለት ነው ታዲያ? አንተ ናፍቀኸኝ ነው ጧትና ማታ እዚህ ቤት የምመላለሰው? ማን ያውቃል? ሊሆን ይሆናል። ሁሉም ፍቅር የቆመው በመተሳሰብ ይመስልሻል? እና ምንድነው እሷ ስታጠፋ አገጿን ሲያጋጫት፣ እኔ ግን ጠንካራ ሰው ነው። ደካማ ነበርኩ ደካማ። እባክሽ እማዬ እንደዚህ አትሁኝ። እማዬ እባክሽ ሁሉም ነገር በቅርቡ ይስተካከላል። ምዕራፍ 2 ተጀመረ። ዋው እንኳን ደስ አላችሁ። ምንም ያህል ሳይቆይ ምዕራፍ 2 ተጀምሮላችኋል። እንግዲህ በትላንትናው ክፍል በጣም ደስተኛ እንደሆናችሁ ተስፋ አደርጋለሁ። እንዳይናፍቃችሁ ለማድረግ የተሻለንን ያህል ሙከራ አድርገን ነበረ፣ ተሳክቶልናል በሚገርም ሁኔታ። የመጀመሪያውን ቫይብ ይዞ የመጀመሪያውን አይነት ይዘት ይዞ የመጀመሪያውን አይነት በቃ ሙሉ በሙሉ በሚባል ደረጃ የሆነ ፊል የምታረጉትን አይነት ስሜታችሁን የሚነካ አይነት ፊል ይዞ ወይም ፊሊንግ ይዞ እኔ የመጣው ኖላዊ ምዕራፍ 2 ያበደ ነው። ወድጀዋለሁ። ከሀ እስከ ፐ ነው ማይ የምሬን ነው የምላችሁ። እኔ በጣም ወደው ተከታታይ ድራማ ነው። ብዙ ድራማዎችን ሪቪው ሳደርግ ታቁኛላችሁ። ሁሉንም አላይም፣ ኮንፈርሜሽን ይሰጡኛል፣ እሱን ነው ማወራው። ኮንፈርሜሽን ካላገኘው እከፍተዋለሁ፣ 10 ደቂቃ አረገዋለሁ፣ 20 ደቂቃ አረገዋለሁ፣ አለቀ ድራማው። ከዛ መጥቼ አወራለሁ። እውነቴን ነው የምነግራችሁ። ከደብራችሁ ይደብራችኋል። ምክንያቱም 30 ደቂቃ አይቼ አንዳንዱ 40 ደቂቃ አንዳንዱ 50 ደቂቃ ነው። ያን ሁሉ ደቂቃ አይቼ እንደገና ለመቀረጽ ገብቼ እንደገና ኤዲት አድርጌ እንዴት ሊሆን ይችላል? አይሆንም። ግን ኖላዊ ተከታታይ ድራማ ከመጀመሪያ ጀምሮ ሳይ ነበረ። ከሀና ልጅነት መታወቅ በኋላ ነው ብዙ ነገሮችን ወደኋላ ማለት የጀመርኩት እንጂ መጀመሪያ አካባቢ የነበረው ነገር በጣም ያበደ በጣም አስተማሪ ድራማ ነበረ። አሁንም ደግሞ በተሻለ መልኩ ህይወትን የምትማሩበትን ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እያልኩ ነበረ ሪቪው ሳደርግ የነበረው። ታውቃላችሁ፣ ይህንን ማለት ያቆምኩት ከሆነ ጊዜ በኋላ ነው። ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው ያልኳችሁ ይህንን ነው። እንዴት ናችሁ ውድ ኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬም ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ እውነት ለመናገር በትናንትናው ክፍል በጣም ደስተኛ ሆኜበታለሁ። እውነት ለመናገር ያው ከዚህ በፊት ሪከመንድ አድርጌያችኋለሁ። ሰላምዬ ሰራተኛ ትሆናለች ብያችኋለሁ። ሀና በዶክተሬቷ ትጀምራለች ብያችኋለሁ። ምናሴ ጫማ ይጠርጋል ብያችኋለሁ። እንደገና ደግሞ እነ ተምቹ ወደ ሀብት ማማ ይሄዳሉ ብያችኋለሁ። በቃ ያልኳችሁን ይኸው ጀመረላችሁ። በቃ ምንም ማድረግ እና ላይክ አይገባኝም ጋይስ። እኔ እንደው ልባችሁን እያሳረፍኳችሁ እንደዚህ ላይክ ካላደረጋችሁ መቼ ነው ላይክ የምታደርጉት? ቶሎ ብላችሁ ላይክ አድርጉ። ለማንኛውም የትላንትናውን ክፍል እንዴት አገኛችሁት? ከከፍታ ላይ ወርዳችሁ ዝቅታን ማየት በጣም ያማል። እውነት ለመናገር በጣም ያማል። እኔ ስላየሁት በህይወቴ ስላየሁት የራሴን ነበረ ፊል ሳደርግ የነበረው። ጥሩ ከነበረኝ ነገር ላይ ወርጄ ምንም ማጣት በጣም ይከብዳል። እውነቴን ነው የምላችሁ። መኪና ለምጄ በእግር መሄድ በጣም ነበር የሚጨንቀው። ዝናብ የማያቀኝ ሰውዬ ዝናብ ሲመታኝ ያም ነበረ። ፔኑ እንደዚህ እንደምታዩት አይደለም። እኔ ላይ ደርሶ አይችሁም። የምሬን ነው የምላችሁ። የሆነ ነገር ከለመዳችሁ በኋላ ከዛ ከፍታ መውረድ በጣም አስቀያሚ ነው ከሚባለው በላይ። የምሬን ነው። ለሆነ ያክል ዓመታት 4 ዓመት ወር ምናምን ዝናብ ነክቶን ያውቅ ጭቃ አይችልም። ኦኬ ከዛ በፊት ህይወቴ ስለነበረ ከዛ በፊት ዝናቡ ይመታኛል፣ ጭቃውም አዋራም ሁሉም ያገኘኛል። ከዛ በኋላ ግን በመኪና መንቀሳቀስ ጀምሮ የትም ሲሄድ በመኪና ነው። ጭቃ ላይም አዋራ አያገኘኝም፣ ዝናብ አያገኘኝም። ዝናብ ደብድቦኝ አያውቅም። የእግር መንገድ ምናምን በቃ የለም። በቃ ሁሉ ነገር የትም ብሄድ በመኪና ነበር እና ከዛ ከፍታ ውስጥ ስወርድ 4 ዓመት ከኖርኩበት ላይፍ ስታይል ውስጥ ወርጄ ምንም ሳጣ ዝናቡም ምኑም ሲፈራረቅብኝ ሳይ በቃ እንጃ በጣም ያማል። ከምሬን ነው የምላችሁ። ብዙ ነገር ውስጥ ነው የሚያስገባችሁ እና ያልፋል። ያም ታይም
ኦኬ ያልፋል። ሁሉ ለመልካም ሁሉ ለበጎ ነው። እነ ሜሉ ያሉበትም ነገር ያልፋል። እኔ ምስክር ነኝ ማለፉ። ይኸው ዛሬ በፊታችሁ መቆም ችያለሁ። እንደዛን ጊዜ እኔም አያልፍም በቃ ተስፋ ቁርጬ ነበር በህይወቴ። የምሬን ነው። ዛሬ እዚህ ላይ ራሴን አገኘዋለሁ ብዬ አላሰብም። ማለት ከዛ ህይወት በኋላ ብዙ ነገር ውስጥ ገብቻለሁ። ብዙ የማይጠቅሙ ህይወቶች ውስጥ ገብቻለሁ። ያን ነገር ስላጣ በብስጭቱ በተለያዩ ነገሮች ነበሩ እና ብዙ ነገር ውስጥ ትገባላችሁ። ከዛ ወጥታችሁ ስታዩት ደግሞ ተስፋ ከቆረጣችሁበት በቃ አበቃለት የኔ ጉዳይ ያልኩበት ጉዳይ እየተስተካከለ ይመጣል። ጊዜ ጠብቁ። ፈጣሪ ከእናንተ ጋር እስካለ ሁሉ ነገር ይስተካከላል እና በተስፋ መቁረጥ ውስጥ ያላችሁ ሰዎች ተስፋችሁን አለምልሙ። ተስፋችሁን ያለመለማችሁ ዕለት ትችላላችሁ። ፈጣሪ የሚያግዛችኋል እና ብዙ ነገር ይስተካከልላችኋል። ምንም እንዳያሰጋችሁ። አያሰጋም ማለት አይደለም። እንደዚህ ስል ቀላል አርጌ ሳወራው ቀለል ያለ አይደለም። ቻሌንጅ ነው። እኔ ያውቀዋለሁ ምን እንደምትባሉ፣ ሰፈር ላይ ምን እንደምትባሉ። እንደዚህ ስላንተ ሲወራ ገዝሽዬ የሚለኝ ሰው እኔ ባሌም ስልከው የሚሄድ ቦሌም ስልከው የሚሄድ ሰውዬ እኔም ባላየ ሲጥሰኝ፣ እኔ በዚህ ስመጣ እሱ በዛ ሲሻገር እንደዛ ማየት ያማል እና ቀልድ አይደለም። እንደዚህ ሳወራ ቀለል አድርጌ ያልፋል። የማያልፍ ነገር የለም። በዚህ ምድር ላይ የማያልፍ ነገር የለም። ሰኞ ማክሰኞን ከፈጠረ የእናንተ ህይወት ትላንትና ላይ ብቻ እንዲቀር ማን ፈቀደ? ማን ነገራችሁ ጋይስ? እንደዛ ብሎ የምር ማን ነገረ? አንዳንዴ ዝም ብዬ ራሴን ሳስበው ግርም ይለኛል። 1 ሰዓት ወደ 2 ሰዓት ከተቀየረ፣ ሰኞ ወደ ማክሰኞ፣ አመት ወደ ሌላ አመት ከተቀየረ እንዴ ህዳር ወደ ሌላ ህዳር፣ ሌላ ምንድነው ከህዳር ቀጥሎ ያለው ወሩ ነው ጋይስ? ወሩን አላውቀውም አይደለም። ወሩን ሰኞ ማክሰኞ ጠፍቶብኛል እውነት ለመናገር ምክንያቱም ቤት ነው ሙሉ ምናምን አላውቀውም። ወራት በወራት ከተተኩ፣ ቀኖች በቀኖች ከተተኩ የእኔ ታሪክ ታዲያ ለምንድን ነው የማይተካው? ሌላ ምዕራፍ እንዴት የለውም ብዬ ላስብ ይችላል። እንደዚህ የምታስቡ ሰዎች ተሳስታችኋል። አስተካክሉላችሁ ፈልጌ ነው። የነ ሜሉ እንደዚህ መሆን ማንን ተጠያቂ ታደርጋላችሁ? ምን ታስባላችሁ? እስኪ እኔ ግን ነገሮች ያን ያህል የከፉ አይሆንም። ምክንያቱም መስፍንም ሄዷል። ይሄ ነገር እንደሚፈጠር ስላወቀ ነው መስፍን ይዟቸው ሄደው ሰው ገንዘብ ሰርቶ ያግዛቸዋል፣ ካሉበት ነገርም ያወጣቸዋል የሚል ሀሳብ ነው ያለኝ። እነ ተምቹ ምን ሰርተው ነው እዚህ ደረጃ የደረሱት? ይህንን ለእናንተ ጥያቄ ጠይቃለሁ። ለማንኛውም ዛሬ ብዙ ስራ ስላለብኝ ቺን ብቻ ነው ማወራው። ከፈለጋችሁ ቀጥሎ ያለውን አውዲዮን መስማት ትችላላችሁ። በጣም ነው መወዳችሁ። ፋይንካችሁ ነው ዛልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ጉሌታችሁ ብሩ ይሁንላችሁ ያልኩኝ ነብይ ሰናበትኳችሁ። ለማንኛውም ግን ከምዕራፍ 1 100 እጥፍ የምትወዱት ካልሆነ እኔን ትጠይቁኛላችሁ። የምሬን ነው። ተከታታይ ድራማ ሆኖ ምዕራፍ 2 በቅርብ ቀን ይጀምራል። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? እኔ ያለሁላችሁ በጣም ደህና ነኝ። ናፍቃችሁኛል። እውነት ለመናገር ኖላዊ ምዕራፍ 1 አለቀ ሲባል ሁላችንም ነበር ይከፋል። ተመልካች ብቻ ሳይሆን ተዋናዮቹም ጭምር ልክ እንደ ተመልካች ነበረ የተከፉት። ግን ምዕራፍ 2 እንዳለው ሲሰሙ ደግሞ በጣም ደስተኛ ሆነው መጀመሪያ ከነበረው ሁኔታ ወይም ደግሞ መጀመሪያ ከነበረው መነሳሳት በተሻለ ሁኔታ የመስራት ፍላጎታቸው ጨምሮ በጉጉት ምዕራፍ 2ን ጀምረውታል። እንግዲህ ምዕራፍ 2 በቅርብ ቀን ይጀምራል። ያ ቅርብ ቀን መች ነው ለምትሉኝ አሳውቃችኋለሁ። ያን ያህል ሩቅ አይሆንም። ኦኬ ሶ ነገሮች ስለተጀመሩ ያን ያህል ሩቅ አይሆንም። በቅርቡ ይጀምራል። ግን መች እንደሚጀምር እርግጠኛ የሆንኩበትን ቀን ኮሚኒቲ ላይ አስቀምጥላችኋለሁ። ከዚህ በፊት የነበረው ሪቪው ላንሳና ማለትም መጨረሻ የተለቀቀው ክፍል ወይም ደግሞ ምዕራፍ 1 የተፈጸመበት ክፍል በኋላ አንድ ቪዲዮ ሰርቼ ነበረ። እዛ ላይ አብዛኞቻችሁን ምዕራፍ 2 ይኑረው ወይ ብዬ ጠይቄያችኋለሁ እና አብዛኞቻችሁ ኮሜንቱን ሞላችሁት። በቃ ምዕራፍ 2 ናፈቃችሁኝ፣ ምዕራፍ 2 ገና ካሁኑ ናፈቃችሁኝ ምናምን እያላችሁ በቃ እንደሆነኝ ቦጭ ያደረጋችሁብኝ እና ጥያቄያችሁ ፍሬ አፍርቷል። እውነት ለመናገር ቪዲዮን ከሰራን ከ4 ቀን በኋላ ይኸው
እነሱም ይፋ አድርገዋል ምዕራፍ 2 እንዳለው። በእርግጥ እኔም እዛ ላይ ተናግሬ ነበረ በቪዲዮ እስከመጨረሻው የተከታተላችሁኝ እስከመጨረሻው የምትሰሙኝ ሰዎች ወይም ደግሞ ሪቪውን እስከመጨረሻ ካያችሁት እዛ ላይ አውርቼ ነበር። ምዕራፍ 2 መኖሩ ግዴታ ነው፣ ግድ ነው። በዚህ ብቻ አያልቅም። አንደኛ ቤተሰቡ ተንጠልጥሎ ነው ያለቀው። አቶ መስፍኔ የሄደበት መንገድ እውነት ነው፣ ሀቅ አለው። አንድ ቤተሰብ እዚህ ቁጭ ብሎ ሲራብ ማየት አይችልም። እኔም አባት በሆነ ይህንን አደርገዋለሁ። ገብቷችኋል? የሄደበት መንገድ ትክክል ነው። በቃ የድርጅቱ ጉዳይ እንደማይሆን እርግጠኛ ሆኗል። ስለዚህ ለነገ ህይወታቸው ልጆቹ ወይም ደግሞ ቤተሰቡ ካለበት ሁኔታ ለማስወጣት ማድረግ ያለበትን አማራጭ ወይም ደግሞ ማድረግ ያለበትን ነገር ማድረግ ግዴታው ነው እና በዚህ መልኩ ደግሞ የቤተሰብ ድራማ ሆኖ ኖላዊ ተብሎ ተሰይሞ ይህ ነገር ክፍተት ተፈጥሮ ሲያልቅ ጥሩ አይሆንም። ስለዚህ ምዕራፍ 2 አለው እርግጠኛ ሆኜ እነግራችኋለሁ። ይህንን ደግሞ በቅርቡ ታዩታላችሁ ብያችሁ ነበር። እነሱም ተቀብለውን ያው ምዕራፍ 2 እንዳለ ይፋ አድርገውልናል። በዛ ነገር በጣም ደስተኛ ሆኛለሁ። ግን ያው እኔ ልባችሁን ነው ማሳርፋችሁ እኮ የምሬን ነው። ልባችሁን ርፍ ነው ማረጋችሁ። እኔ ያልዋሻችሁ እኔ እኮ ወደ ቡቡ ነኝ። ምዕራፍ 2 ላይ ምን እንዳለም አሁን እነግራችኋለሁ። እና ምዕራፍ 2 ስለቀጠለ ወይም ደግሞ ስለሚቀጥል እስኪ አብዛኞቻችሁ ምን ተሰማችሁ? አይታችኋል ብዬ አስባለሁ። ያልሰማችሁ ሰዎች ምዕራፍ 2 ይቀጥላል በቅርቡ። ቀኑ መቼ እንደሆነ ነግራችኋለሁ። አሁን እርግጠኛ ያልሆንኩም መቼ ፖስት እንደሚደረግ ግን አሳውቃችኋለሁ። ምዕራፍ 2 አለው። ምን አይነት ስሜት ተሰማችሁ? ምዕራፍ 2 አለው ስትባሉ ወይም ደግሞ አሁን የሰማችሁም አሁን እንዳለው ስትሰሙ ወይም ደግሞ ትላንት የሰማችሁም ሰዎች ወይም በዛኛው ከ4 ቀን ወይ ከ5 ቀን በፊት የሰራሁት ሪቪው ላይ ሰምታችሁ ምዕራፍ 2 እንዳለው ስትሰሙ ምን ተሰማችሁ? እስኪ ሀሳባችሁን ኮሜንት ላይ አሁንም አስቀምጡልኝ። እኔ ምዕራፍ 1 በጣም ወድጄው ነው ያየሁት። እውነት ለመናገር እኔ ኖላዊ ተከታታይ ድራማ እስከ ፐ የማየው ተከታታይ ድራማ ነው። አንድ ስኪፕ ሳላደርግ የማየው ተከታታይ ድራማ ነው። እውነት ለመናገር እረኛዬ ነው አይደለ? አሁን ኢትዮጵያ ላይ በጣም ተወዳጅ ተከታታይ ድራማ እረኛዬን ያላየ ሰው አለ ብዬ አላስብም። በቪውም ብትሉ በሁሉ ነገር እረኛዬን የመሰለ ሰውና ኢትዮጵያ ላይ ያለ ሰው እንዳለ አይቶታል ተብሎ የሚታሰበው እረኛዬ ነው። ተከታታይ ድራማ በሚሊዮን ነበር አይደለ ቪው ራሱ። እውነት ለመናገር እኔ አንዱንም ክፍል አላየሁትም እረኛዬን። አመናችሁኝም አላመናችሁኝም አላየሁትም እረኛዬን፣ በፍጹም አላየሁትም። ግን ተከታታይ ድራማ ማንን አየ ካላችሁኝ እኔ ኖላዊን ያየሁት። ለምን ኖላዊን አየኸው ካላችሁኝ ላይክ የአቶ ኖላዊ ሲን በጣም ነው የሚመችኝ። በቃ አቶ ኖላዊ መልካምነታቸው፣ ሀና ልጃቸው የምታደርጋቸው ነገሮች እነዛ ውስጥ ስገባ የሆነ በቃ ገና ሲጀምር ድራማ የነበረ የሆነ መልካም አነጋገር የሆነ የፋሚሊ አይነት ስታይል አለው። እረጋ ያለ ነበረና አቶ ኖላዊ ነበረ ቀጥታ ድራማውን ስከፍት ያየሁትና የሚናገራቸው ነገሮች ሳቡኝ፣ ወደድኩት በጣም። መጀመሪያ አካባቢ ላይ አይታችሁ ከሆነ በጣም አስተማሪ በጣም ከሚባለው በላይ በቃ ጥሩ ስነ ምግባር እንዲኖራችሁ በቃ በጣም በጎ የሚባል አይነት ንግግሮች ነበሩ የሚያወሩት። በቃ ትህትና ገብቷችኋል ጋይስ? በቃ ላትሰሙት አትችሉ። የሆነ ይሄ የሚያጓጓ ምናምን አይነት ነገር አልነበረም። በቃ አስተማሪ የሆነ ምን ብዬ ልንገራችሁ ጋይስ፣ በጣም ትህትና የተሞላበት ነበረ። ከዛ እነ ጆሮ ደግሞ ሲመጡ በቃ ጨዋታቸው ሪል ላይፍ ላይ ያየሁትን ነገር ነበር ሲያሳዩኝ የነበረውና በጣም ወድጄው ሳይ የነበረ ተከታታይ ድራማ ነው። 1 ሰከንድ ስኪፕ አላደርግም። ከመጀመሪያ እስከ መጨረሻ ማየው ተከታታይ ድራማ ነው በአሁን ታይም። ሌላውን ተከታታይ ድራማ ሪቪው አደርጋለሁ ግን አይቼ አይደለም እውነት ለመናገር ኢንፎርሜሽን ያው ከዚህ በፊት አውርቼዋለሁ። ስለዚህ ይህን እንትን ማለት አልፈልግም። ሰዓታችሁን አልገልም በዚህ አውርቼ ድጋሚ። ኖላዊን ግን ከሀ እስከ ፐ አየዋለሁ። በጣም ወድጄው የማየው ተከታታይ ድራማ ነው። ትንሽ ወደ መጨረሻው አካባቢ በጣም ተንዛዛ ምናምን፣ ከዛ በኋላ የተወሰነ ጃምፕ እያደረኩ ማየት ጀመርኩ እንጂ በተለይ የሀና ልጅነት እስኪታወቅ ድረስ ያሉ ክፍሎች በጣም በጉጉት እና በስስት የማየው ተከታታይ ድራማ ነው። በጣም ወድጄው እሱ ብቻ ሳይሆን በጣም ያስተማረኝ ትህትናን፣ መልካምነትን
የምታደርጓቸው እያንዳንዱ ነገሮች እንደሚከፍሏችሁ አባት ለልጁ ምን ያህል መስዋዕትነት እንደሚያደርግ ልጅ ለአባት ምን ያህል መስዋዕትነት እንደሚያደርግ ፍቅርን፣ መተሳሰብን፣ መዋደድን ያየሁበት እንደገና ደግሞ በነተምቹ በኩል ያለውንም ነገር በናሲር በኩል በነጆሮ በኩል ማለት ነው የጎዳና ህይወትን በደንብ ያየንበት ወደው የሆነ ነገር ውስጥ እንደማይገቡ ያየንበት በጣም ብዙ ነገር የተማርንበት ተከታታይ ድራማ ነው እና እኔ ወድጄ የማየው ተከታታይ ድራማ ነው። ምዕራፍ 2 ደግሞ ከምዕራፍ 1 የተሻለ በሁሉ ነገር በትወና ብትሉ በካሜራ ላይቲንግ ኳሊቲ ታሪክ ሁሉ ነገር ከምዕራፍ 1 የተሻለ ነገር በጣም የሚያጓጓ በጣም የሚወደድ በጣም የሚያስተምር ተከታታይ ድራማ ሆኖ ይቀጥላል። ከምዕራፍ 1 የተሻለ ነገር እናያለን ብዬ አስባለሁ። ምዕራፍ 1 ላይ ብዙ ነገሮች እንትን ያሉ ነበሩ። ያው ከነዛ ትምህርት ተወስዶ ምዕራፍ 2 ላይ በተቻላቸው ያክል በተሻለ ነገር ይመጣሉ። እርግጠኛ ሆኜ ነው የምነግራችሁ ይሄንን። ለማንኛውም ምዕራፍ 2 ላይ ምን ምን ታያላችሁ የሚለውን ነገር ልንገራችሁ። ሁሉም ወደ ስራ ይገባሉ። የመጀመሪያው ሁሉም ወደ ስራ ይገባሉ። ሰላምዬም ወደ መስተንግዶ፣ ሀንዬም ወደ ሐኪም ቤቷ ትመለሳለች፣ ስራ ትጀምራለች። ምናሴም ሊስትሮ ጫማ ይሸጣል። ብቻ ሁሉም የራሳቸውን ስራ ውስጥ ይገባሉ። ቤተሰቡ ያው እንግዲህ ድርጅቱ ምናምን ብዙ ነገሩ ጎሏልና ይህንን ጊዜ ለማለፍ ሁሉም የራሱን የሆነ አስተዋጽኦ የሚያደርግበትና በጣም ደግሞ የሚያሳዝን በጣም ደግሞ የምትማሩበት ነገር ከፊት አለ። ይሄ ብቻ አይደለም፣ እንደዚህ ቀለል አድርጌ የነገርኳችሁ ሌሎች በጣም ብዙ ነገሮች ይኖራሉ። በጣም ብዙ ነገሮች ታያላችሁ። ሁለተኛ ደግሞ የነ አሲርና የነ ተምቹ መጨረሻ የምታዩበት ይሆናል። ከዚህ በፊት አንስቼዋለሁ። አሁን ባሉበት ህይወት ውስጥ ድራማው ማለቅ የለበትም። ከዚህ ህይወት ወጥተው የተሻለ ስራ የተሻለ ነገር ውስጥ ገብተው ማየት መቻል አለብን። ቢያንስ የአሲር ሰርግ ባይኖር የተምቹም የአሲርም ሰርግ ባይኖር ሽምግልና ተልኮ ነው ማለቅ ያለበት። አሁን ባሉበት ሁኔታ ሳይሆን የተሻለ የራሳቸውን መቋቋሚያ አግኝተው የራሳቸውን ስራ ውስጥ ገብተው በተሻለ ህይወት ነው ማለቅ ያለበት እንጂ እንደዚህ አንጠልጥሎ ያንኑ ህይወት እየደገሙ ማለቅ የለበትም ብያችሁ ነበር። ያንን ነገር አሁን በምዕራፍ 2 ታዩታላችሁ። የመስፍኔና የወይዘሮ ሜሉ ጉዳይም በእርቅ ተፈቶ ቤተሰቡ አንድ ሆኖ በፊት የነበራቸው አቋም ላይ ወይም ደግሞ በፊት የነበራቸው ከፍታ ላይ ተመልሶ በተሻለ በፊቱ የተሻለ ከፍታ ላይ ተመልሶ ድራማው የሚያልቀው። ሜሉም በጣም ግለፍተኝነቷ ተስተካክሎ ካለፈው ነገር ተምራ ጥሩ ቤተሰብ ሆኖ ፍቅር ተመልሶ የጠፋው ንብረት ተመልሶ የጠፋው የተበላሸው ነገር ተመልሶ በጣም በብዙ ደስታና አስተማሪ በሆነ ወይ ያልቃል ነው ምላችሁ። እኔ ሜቢ የእናንተ ሀሳብ እና በጣም የምትወዱት ከሆነ ደግሞ ምዕራፍ 2 እንዲቀጥል ምዕራፍ 3 ምዕራፍ 2 ይቀጥላል። ምዕራፍ 3 እንዲቀጥል ማድረግ ይቻላል። ምዕራፍ 3 ደግሞ በሌላ አንገል በሌላ ወይ ማንም ባልጠበቀው ወይ ማስኬድ ይቻላል። ምዕራፍ 2 በእንደዚህ አይነት መልኩ የሚሄድ ተከታታይ ድራማ ይሆናል። ብዙ ነገር ውስጥ የመግባት ነገር ይኖራል። ብዙ ፈተናዎች ልጆች የሚፈተኑበት እያንዳንዱ ቤተሰብ የሚፈተንበት ጊዜ ነውና እሱ ብቻ ሳይሆን ደግሞ ከፈተናዎች እንዴት እንደሚያልፉ እንዴት እንደሚያመልጡ እንዴት እንደሚወጡ የመስፍኔ ጽናት የሌሎቹን ጽናት የምታዩበት ይሆናል። ምዕራፍ 2 በቅርቡ ጠብቁን። ምዕራፍ 2 ይቀጥላል። እናሳ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ኖላዊ ምዕራፍ 2 ባበደ መልኩ ይመጣል በቅርቡ።
መቅዲ ትለያለሽ ስል በምክንያት እንደው ጋይስ ለመቅዲ አንዴ ቸብ ጋይስ ቸብ ይዳል እንዴ የኔ እናት አስደሰተችኝ። የምጭን ያስደሰተችኝ እንደው ያንን ወራዳ ነበር እንደዛ ጥፎ መንቀል የነበረብሽ እንዴ መቅዲ እውነት ተቀይራ እንደዚህ ለትንሿ አንተ መሆን ከጀመረች በቃ ዋው ብለናል። ዋው እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እንላችሁ ይሆናል። ትንሿ በትናንትናው ክፍል አሾይና ነበረ። እውነት ለመናገር በትናንትናው ክፍል ሙሉ ለሙሉ ያስደሰተችን መቅዲ ነች። ለትንሿ ጠበቃ ስትሆን አይተን ነበረ። ለትንሿ ስትሳሳ አይተን ነበረ። ትንሿን እንደዛ ስገፋት የነበረች ልጅ ተቀይራ በቃ ለትንሿ እንትን ስትል ነበረ። ኢቭን እስከ ማልቀስ ደርሳ ነበረ። እኔ ደግሞ በጣም ያስደስተች ነገሯ ምን ነው ታውቃላችሁ? እዚሁ ጋር ትለምነውና አሌክስን መልሳ ትሰድዋለች። እዚሁ ጋር ደግሞ እያለቀሰች ትለምነውና ትንሽ ቆይታ መልሳ ትሰድዋለች። በቃ አያስችላትም። ያንቺስ ከፋ። የምሬ ነው ከፋ፣ መቅድዬ ከፋ። ግን በትናንትናው ክፍል በጣም ያስደሰትሽን የትንሿን አስመልጠሽ ራስሽን አደጋ ላይ ጥለሽ ከዛ በኋላ ደግሞ እነሱን መቅጣትሽ እኔ የመጨረሻ ነው የተመቸኝ። የመጨረሻ ያው እኔ ይህንን ነገር አላበረታታም፣ ግን ይገባቸዋል። ምክንያቱም የሰሩት ስራ ነውር ነው። ለዛውም በዚህኛው በ21ኛው ክፍለ ዘመን የማይደረግ ነውር ነው የሰሩት። ስለዚህ ይገባቸዋል። እያንዳንዳቸውም እያመጣሽ እንዳይመለሱ አድርገሽ ማለት ነው። ነቃቂ ልኝ በእናትሽ እንደው ስወድሽ እነዛ ወንዶቹ እንደዚህ ማድረግ ሲገባቸው እነ ቹቻ እነ ጩና እነ ደብተር እነ መጽሐፍ እነ ማነው አቤል ምናምን እንዳለ ተሰብስቦ እንደው በቀበቶ አይከብድም ጋይስ? እስቲ ከመቅዲ ተማረው ጋይስ። ሰው የኤሌክትሪክ ሽቦ ይዞ መጥቶ በቀበቶ አይ የእናንተስ ከፋ። ከመቅዲ በደንብ ትምህርት ውሰዱ። እሺ በደንብ ውሰዱ። የምሬን ነው። በተለይ ኢዛና ምንም ማለት ነው ምንም መስሎ እንዳልታየው ነው እኔ የተሰማኝ የኢዛና ሪያክሽን